የሕይወት እንጀራን ይዛ በግብጽ በረሃ ለተሰደደችው ለእመቤታችን ቅድስት ድንግል ማርያም ምሳሌ ነው። ምክንያቱም ለወንድሞቹ ያደርስ ዘንድ የተሰጠውን እንጀራ ይዞ ይራብ እንደነበር ይታወቃልና አባቶቻችን ለጌታችን መሸጥም ምሳሌ አድርገው ያብራሩልናል። ቅዱስ ዮሴፍ በዛሬው ዋኖቻችን መርሃ ግብር ወደ እናንተ የምናደርስላችሁ ይሆናል። ዮሴፍ ወልደ ኮሪዮን አለ ዜና አይሁድን የጻፈ ዮሴፍ ሐዋርያ ለማርያም አለ እመቤታችን ቅድስተ ቅዱሳን ድንግል ማርያም ሲያገለግል የነበረው እሱ አለ። ሌላ ዮሴፍ ዛር ማትያስ አለ። እርሱ አምላካችን ልዑል እግዚአብሔርን ያው የገነዘ ያመሰገነ በአዲስ መቃብር የቀበረ እሱ አለ። ሌላ ዮሴፍ የያዕቆብ ልጅ አለ እና እነዚህ በመጽሐፍ ቅዱስ አራት ዮሴፎች አሉ። ግን ከመጽሐፍ ቅዱስ ውስጥ ያሉ ደግሞ በገድላት የተጻፉ ብዙ ቅዱሳን አሉ እና ግን በዋናነት በዛሬው ዕለት ያው የታሰበው ዮሴፍ የያዕቆብ ልጅና የራሔል ልጅ ነው። መጀመሪያ ያዕቆብ 14 ዓመት አገልግሏል በቤተላባና የመጀመሪያውም ራሔልን ነበር የሰጠው። በኋላ ግን ትልቅ ይያለ ትንሽ አይዳርም ብለው ለያን ሰጡት። ድጋሚ 7 ዓመት አገልግሏል ስለ ራሔል ሲል። በዚህ ምክንያት ራሔል ብዙ ጊዜ አልወለደችም ቆይታ ነበር። ብዙ አዝና ተከዛ ነበርና ዮሴፍ የመጀመሪያ ልጇ ነው። ዮሴፍ እግዚአብሔር ነውሬን አስረሳው ስትል አንድም ዮሴፍ አለችው፣ አንድም ደግሞ ዮሴፍ ያለችው ድገመኝ ማለት ነው። ምክንያቱም ሁለተኛ ልጅ መውለድ ትፈልግ ነበርና እሱ ነው ማለት ዮሴፍ ያው በእናትና በአባቱ ቤት ለአባቱም የመጨረሻ አካባቢ ስለሆነ ብርቅ ነው። ሌላው አባቶቻችን ሊቃውንት በትርጓሜያቸው ደግሞ ገበገብ ወይም ገበገባኒ የሚል ትርጓሜ ሰጥተውታል። ይህ ማለት አመት አመት ድገመኝ ማለት ነው። ሰው እንደሚታወቀው አዲስ እሸት ወይም አዲስ ነገር ሲቀምስ እንደው አመት አመት ድገመኝ በአመት የመጣ ነው ይባላልና ዮሴፍ የተወለደ በሚገርም ደረጃ በስተርጅና የመጣ ልጅ ነው። በስተርጅና ያዕቆብ ከደከመ ካረጀ በኋላ የወለደው ነው። ራሔልም ያ ሁለት ልጆች ነው የወለደችለት። በጣም ይወዳት ነበር ይላል መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 37 ጀምረን ስንመለከት የሱን ታሪክ ነው እስከ 39 የሚነግረንና በጣም ልዩ ፍቅር ነበረው። እንደውም ስለሷ ነው ብዙ ተገስቷል። 14 ዓመት ሙሉ አገልግሏል ስለ ራሔል። አባቱ ያዕቆብ በብዙ ህብር ያጌጠች ቀሚስ ያደርግለት ከወንድሞቹም ሁሉ አብልጦ ይወደው የነበረው ዮሴፍ ከወንድሞቹ ጋር የአባቱን በጎች ይጠብቅ እንደነበር መጽሐፍ ቅዱስ ይነግረናል። አስተዳደጉ በጣም ዮሴፍ አስተዳደግ ለየት ያለ አስተዳደግ አለው። በእናት አባቱም ተወዳጅነት ያለው ልጅ ነው። እናት አባቱንም የሚያገለግል ነው። በሚገርም ምንም መጻሕፍት ባልተጻፉበት መምህራን በሌሉበት የእግዚአብሔር ድምጽ እንኳን በራሱ በተመረጡ ሰዎች በሕገ ልቡና ውስጥ በነበረበት እንደ በልቡናቸው ውስጥ በነበረበት ሰዓት የነበረ ልጅ ነው። በቃ እግዚአብሔርን የሚፈራ ለዘመዶቹ ታዛዥ የሆነ ለየት ያለ ባህሪ ያለው ነውና እንደው ዘመዶቹንም ከመውደዱ የተነሳ እነሱም እሱን ከመውደዳቸው የተነሳ ከተወለዱት ልጆች መካከል ለየት ያለ ልብስ ለራሱ አባትየው አሰሩለት ነበር። 4 ህብር ያለው ልብስ ነበር ዮሴፍ የሚለብሰው ይላልና ዮሴፍ ከወንድሞቹ ጋራ በጎችን ይጠብቃል። ከ17 ዓመት ጀምሮ በጎችን እየጠበቀ በጎቹን እያሰማራ ለእናት ለአባቱ ታዛዥ ሆኖ ያደገ መልካም ልጅ ነው። ዮሴፍ እርገቱ ይህን ይመስላል። በእኛ ላይ ልትነግስ ይሆን ወይስ ገዢ ትሆነን ይሆን የሚል ጥያቄን ከዚያም አልፎ ቅናትና ጥላቻን በወንድሞቹ ዘንድ ያስነሳው የዮሴፍ ህልም ከተወዳጅነቱ የተነሳ እግዚአብሔርም ከሱ ጋር ነበር። አባቱም ይወደው ነበር፣ እግዚአብሔርም ይወደው ነበር ዮሴፍ እንደስ የሚለው ነገር እና ያው በኋላ ከፍ ሲል አላሚ ሆኗል። ህልም የሚያይ ሆኗል። ህልም ያያል። ህልሙ ምንድነው? የመጀመሪያው ህልሙ 11 የወንድሞቹ ነዶ የህል ነዶ የታሰረ ነዶ ሲሰግድለት አይ የወንድሞቹ ነዶ የሱ ነዶ ቆሞ ነዶ ማለት ያው ህል ታውቃላችሁ
የሱ ነዶ ቆሞ የወንድሞቹ ነዶ ለሱ ሲሰግድ አየ። ይህንን ሄዶ ለአባቱ ነገረ፣ ለእናቱም ለወንድሞቹም ነገረ። እንግዲህ አንተ ላይ በእኛ ልትገዛን ነው የሚል ነገር ይህንን ሐሳብ ውስጣቸው እንደሚነግስ እንደሚበልጣቸው ትልቅ ሰው እንደሚሆን በልቦናቸው ሁሉም ይዘውት ነበረ። ከዛ በተረፈ ደግሞ አባትየው 4 ህብር ያላት ቀሚስ ልብስ 5ኛ ወርቀ ዘቦ ግምጃ የምትሆን የምታምር ልብስ ገዝቶለት ነበር። በዚህም ወንድሞቹ ይቀናሉ። ድጋሜ ደግሞ ህልማይ ድጋሜ ደግሞ ምንድነው ያየው? በፀሐይ በጨረቃ መካከል ካሉት 11 ከዋክብት መካከል አንዱ ኮከብ በዮሴፍ አጠገብ ቆሞ እነዛ 11 ተነስተው ፀሐይ ጨረቃ ጭምር ሲሰግዱለት ራእይ ዮሴፍ። ይህንን እንዳየ ሄዶ ለአባቱ ነገረው። እንደ አይነት ህልም አይቻለው ይህንን አየው ብሎ ለአባቱ ሲነግረው ምናልባት አለው እግዚአብሔር እንግዲህ እንደ ፀሐይና ጨረቃ እኔና አባትህና እናትህ ናቸው። 11 ከዋክብት የተባሉት ወንድሞች ናቸው። እግዚአብሔር ፈቅዶ የሚያደርገው ስለማይታወቅ እንደው ላንተ ልንገዛልህ እንችላለን አለው። ክምሮችም 2 ክምር የተባልነው እኛ ነን፣ እናትና አባትህ እኔ ነኝ። ሌሎቹ ደግሞ ላንተ እንደዚህ ሲሰግዱ የታዩት ላንተ እንደው አንተ ገዥ ልትሆን ትችላለህ ብሎ 2 ህልሞችን ሲያይ ዮሴፍ በዚህ ለአባቱ ሲነግር ወንድሞቹ ይሰማሉ። እና እንደነገሩ ከኋላም እንደው ከልብሱ ጀምሮ ለየት ያለ ፍቅር ስላለው ከቤት እንደው የራሔል ሽታ ያለ ዮሴፍ ስለሚወደው በሁለቱ አንፃር በሁለቱ ምክንያት ወንድሞቹ ቀንተዋል። በጣም ዮሴፍ ማየት ዮሴፍ ማዳመጥ ዮሴፍ ላይ የነበራቸው ትኩረት ለየት ያለ ነው። የሥጋዊ ቀናት አድሮባቸዋል። ምንም እንኳን ወንድሞቹ ቢቀኑበት ይገድሉት ዘንድ ቢመካከሩበትም ቅዱስ ዮሴፍ ለአባቱም ታዛዥ ለወንድሞቹም ፍቅር ነበረውና ለወንድሞቹ ስንቅን ይዞ በኬብሮን ቆላ በሴኬም ምድረ በዳ ወንድሞቹን ፍለጋ እንደተቅበዘበዘ መጽሐፍ ይነግረናል። አባቱ እዚህድና ወንድሞቼን እስኪያይታቸውና በጎቹም እነሱንም ደና መሆናቸውን አይተና ብሎ ዮሴፍን ስንቅ አሸከመው ላከው። ዮሴፍ ስንቁን ተሸክሞ ሲሄድ ከኬብሮን ተነስቶ ሴኬም ደረሰና እዛ ግራ ቀኝ ሲያይ ምንም ያገኘው ሰው አጣ። ምንም ነገር አልነበረምና አባቶቻችን መተርጉማን መጽሐፉ አንድ ሰው ነው የሚለው ግን መተርጉማኑ መልአክ ነው በአምሳለ ብእሲ ተገለጸለት ይላሉ። ያ መልአክ ተገለጸለትና ወደ ትሄዳለህ አለው። እኔ ወንድሞቼ ጠፍተውኝ እነሱን እየፈለኩ ነው አለ። ዶታውን ይላታል። በዶታውን አሉልህ ይር ላሳይ ሲለው ዮሴፍ በሚገርም ደረጃ እነሱን ፈለጋ ሄደ። ግን በዚህ መካከል ዮሴፍ የተሰጠውን እንኳን ስንቅ የተሰጠውን ስንቅ እየተራበ ያልበላ ታማኝ ነው። ምን ነው ለምን ተረባሃል? ርቦኛል ደክሞኛል ሲለው ለምን ተራባለህ? ስንቅ ተሸክመ አለው። አይ አባቴ ለወንድሞቼ አድርስ ነው እንጂ ያለኝ አንተ ብላ ስላላለኝ ብሎ ረሃቡን በትግስት ያሸነፈ ልዩ ነው። ልዩ ጻድቅ ነው ዮሴፍ። ወንድሞቹ ወዳሉበት ስፍራ ደረሰ። ሲደርስ በሩቁ ሲያዩት አላሚው መጣ አሉ። ያህልመኛ መጣ። እስቲ ሞቶ ይገዛንም እንደሆነ አናውቅም፣ እስቲ እንግደለው ተባብለው ተመካከሩ። እንግደለው ብለው ተመካከሩበት። ሲደርስ ሲራወጡ የናፍቆት መስሎ ነበር። ስምዖን የተባለው በጥፊ መታው፣ አብዝቶ መታው በጥፊ። በግራ በቀኝ ሲያጣፉት በጥፊ በጡጫ በርግጫ ሲሉት ሄዶ ሮቤል ትልቁ ነው ሮቤል ጋር ሄዶ ቆመ። ሮቤል ትልቅ ስለሆነ ሮቤልን መጋፋት አልፈለጉም። ያን ጊዜ ተውት። ሮቤል የተባለው ይሄ ልጅ እና የሥጋችን ቁራጭ ያጥንታችን ፍላጭ ወንድማችን ነው፣ አንግደለው ግድላችሁም ብሎ ሌሎቹን መክሮ ገስጾ እንግዲህ እሺ ምን እናርግ ተባባሉ። አይ ግድለም ቀበሮ በላው ብለን እዚሁ ተጣጥሮ ይሙት ብለው ጉድጓድ ውስጥ ጣሉ። ዞሮ የተሸከመውን በልተው እሱን በጉድጓድ ጣሉት መተው እና ይሄውም ያው ሊቃውንት ይመስላሉ ምሳሌ ነው። የክርስቶስን ምኑን ይፈልጉ ነበር? ታምራቱን ይፈልጋሉ። ጻፍት ፈሪሳውያን ማይሁዶች ታምራቱን ወደ ትምርቱን ግን አይፈልጉም። ልክ እንደዛ ሁሉ እነዛም በዮሴፍ ላይ የተደረገው የዮሴፍ ወንድሞችም የአይሁድ ምሳሌ ናቸው ወይም የጻፍት ፈሪሳውያን ምሳሌ ናቸው ብለው ሊቃውንት አባቶቻችን ነግረውናል። የዮሴፍን ምግቡን ወደውታል። ምግቡን በልተዋል። እሱን ግን ጠልተው ጉድጓድ ውስጥ ቀበሮ ጉድጓድ ውስጥ ጥለውታል። እንደዛ ሁሉ የሐዲስ ኪዳን መተርጉማን ሊቃውንት እንዳስቀመጡት ልክ የክርስቶስ ምሳሌ ነው ዮሴፍ። ምግቡን ነው የወደዱት።
ዮሴፍንም ምግቡን ተቀበለው በልተዋል እሱን ግን ጠልተው ጉድጓድ ውስጥ ጥለውታል የክርስቶስንም ተአምራት ወደዋል ነገር ግን ትምርቱን ያው እነሱ ሲገስጻቸው አለለከሙ ጻፍቶ ፈሪሳውያን አንሰብለከሙ እኔ እንዲ አስተምራቸዋለሁ እናንተም ከዚህ ተጠበቁ ተመለሱ ንስሐ ግቡ እንዲያርጉ ሲላቸው ክርስቶስ ጠልተውታል ትምርቱን አይ እንዴ ያደረገ ሙት ያስነሳ ድቡ እየፈወሰ ይሄማ ከሆነ እንዴተኛን የበዓል ቆሎ የጾም ዶሮ የሚለን አጣን ብለው ተመቂተው ገለውታል ልክ እንደዛ ክርስቶስ እንደገደሉ ሁሉ ዮሴፍንም እንደዛ አድርገውታል ይሄን ስንል ግን ዮሴፍ ማን ነው የእግዚአብሔር በሚገርም የእግዚአብሔር ሞቱ በፈቃዱ ነው እግዚአብሔር በስጋ ሞተ ስንል በመለኮት ያው ነው የዮሴፍም ወንድሞች ሞቷል ቀበሮ በልቶታል ብለው ልብሱን ገፈው የፍየል ደም ቀብተው ለያዕቆብ ወስደው ሰጥተውታል ለያዕቆብ ሰጥተው ያዕቆብ እርሜልኩ እንደውም በዮሴፍ ሐዘን ነው አይኑ የጠፋው ልክ እንደዛ ሁሉ አሁን ዮሴፍ በአባቱ ዘንድና በተወለደበት አካባቢ ምን ነበር እየተባለ እየተነገረ ሞቷል በግብጽ ግን ምን ነበር ዮሴፍ ሕያው ሆኖ ተገኝቷል የክርስቶስ ምሳሌ የሚሆነበት ለዛ ነው ዮሴፍ በጌታ ብቻ አይደለም በመቤታችንም ይመሰላል እመቤታችን ድንግል ማርያም ወደ ግብጽ ስትሰደድ ዮሴፍ ምግብ ይዞ ነው የተራበው የሚበላ ነገር ይዞ ተራበ እመቤታችንም ጌታን ይዛ ወደ ግብጽ ስትሰደድ ዓለምንም የሚመግበውን ጌታ ይዛ ዘይሰፍሮ ለማይ በህፍኑ ውቅያኖስን በመዳፉ የሚሰፍረውን ዓለምን የሚመግበውን ጌታ ፈጥሮ የሚመግበውን ጌታ ይዛ ተርባለች እመቤታችን ምግብ ይዛ ምግብ ተርባለች ውሃ ይዛ የህይወት ውሃ ጌታን ይዛ ማየ ህይወት የተባለውን ጌታ አዝላ እመቤታችን ውሃ ተጠምታለች ምግብ ተርባለች ከዚህን በኋላ ነው ዮሴፍ ይሄ ሁላ መከራ ደረሰበት አንደኛው ወንድሙ ይሁዳ የተባለው እባካችሁ እንሽጠው ለአባታችን ጠፋ ብለን እንናገራለን ልካው ነበር ወይ ብለን እንናገራለን ብሎ አማከራቸው በይሁዳ ምክር ተስማምተው ለእስማኤላውያን ነጋዴዎች በአብር ተስማምተው እነሱም ብራቸውን ተቀበለው ወደ ግብጽ ዮሴፍን ይዘውት ወርደዋል በጉዞ ሁሉ እግዚአብሔር ያልተለየው ቅዱስ ዮሴፍ ወደ ግብጽ ከወረደ በኋላም በሲጥፋራ ቤት ተሾመም ወደ ግብጽ እንደነገርኩ እነዚህ እስማኤላውያን ነጋዴዎች በአብር ገዝተውታል ወንድሞቹ ሽጠውታል ሄዶ እነሱ ደግሞ ለእስማኤላው ማን ነው ለጲጢፋራ የጲጢፋራ የሚባለው የፈርዖን አገልጋይ ቢትወደድ ነው ለሱ በ30 ብር 10 ብር አትርፈው ሽጠውታል በሰዓታቱ ላይ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ምንድነው ያሉት ሰዓታቱ ላይ ዘምስለ ዮሴፍ ተሰይጠ ከመይስፍር ሲሳይ ለሕዝብ ሳብሮ ከእግዚአብሔር ከዮሴፍ ጋር ተሸጠ የተሸጠበት ምክንያት ምንድነው የተራውትን ወገኖቹን ይመግብ ዘንድ እግዚአብሔር በዮሴፍ ላይ አድሮ በግብጽም ያሉት በከነዓንም ያሉት ረሃብተኞቹን ይመግብ ዘንድ እግዚአብሔር ከዮሴፍ ጋር አብሮ ተሸጠ ከመይስፍር ሲሳይ ለሕዝቡ ለወገኖቹ ምግብ ይሰጥ ዘንድ እግዚአብሔር ሕዝቡን ያተርፍ ዘንድ የረሃቡን ዘመን በዮሴፍ ላይ አድሮ ያሳልፍ ዘንድ ዮሴፍ ተሸጠ ብለው ሊቃውንት አባ ጊዮርጊስ በድርሰታቸው ላይ በሰዓታቱ ላይ ሁሉ ጊዜ በመናዜማው ላይ ተናግረዋል ከዚህን በኋላ ዮሴፍ በጲጥፋራ ቤት እግዚአብሔር ከሱ ጋር ወሃቡ ሞገሰ በቅድመ ፈርዖን ንጉስ ብርሃነ ዓለም ቅዱስ ጳውሎስ ማን ነው በዚህ በሐዋርያት ሥራም ላይ ጠቅሶታል እስጢፋኖስ እግዚአብሔር ከዮሴፍ ጋር አብሮ ተሸጠ ያን ጊዜ በተሸጠበት በፈርዖንና በሰራዊቱ በጲጥፋራ በስፍራው በሀገሩ በመድሩ ሁሉ እግዚአብሔር ግርማ ሞገስ ሆነ ባለሟል ሆነ በንጉሱ ቤት ባለሟልነትን አገኘ የግብጻውያን የመሳፍንቱ የመኳንንቱ ልጆች የነገስታቱ ልጆች ሳይታመኑ በቤት ያለውን መዛግብቱን ወርቁን ብሩን አልማዙን ዳይመንዱን እነሱ ሳይታመኑ እሱ ታማኝ ሆኖ ጠባቂ ሆነ የዛ የግብጻውያንን ቅርስ ጠባቂ ሆነ በዚህን ጊዜ ዮሴፍ ፈተና መጣበት ወደ የታይንት ያይላል እንደው አይኗን ሲወጣም ባቱን ሲገባ ደረቱን እያየች ዮሴፍ የዛ የጲጢፋራ ሚስት በሐጽ ዝሙት ተነደፈችና ዮሴፍን ከለታት አንድ ቀን ናአስክ ምስሌ ና ከኔ ጋር ተኛለችው እንዴ ጌታዬ በሁሉ ነገር ሲያሰለጥነኝ እኔ ባንቺ ላይ ላንቺ ባልተፈጥሮልሻል ለአዳም ሔዋን ለሔዋን አዳም ተፈጥራለታለች ስለዚህ እኔ እፎኑ እገብርኪ ተበቅርም እግዚአብሔር እኔ በእግዚአብሔር ፊት አለ ነውር ኃጢአት አልሰራም አለ የሚገርም ለእግዚአብሔር ሁሉ ፊቱ ስለሆነ ነው ስለዚህ አንቺን አልፈቀደልኝም ይሄ ነውር ነው ኃጢአት ነው በደል ነው ክህደት ነው ቢላት አስፈራራችሁ
መጨረሻ ላይ ዘላ ያዘችው። ዘላ ስትይዘው ዮሴፍ አምልጦ ሄደ እና ምንድነው ያለችው? ጠርታ ጮኸችና አስያዘችው። ሰው ፊተ ጨምዳዳ ጸጉረ ከርዳዳ አሽከር ይገዛል እንጂ ይሄንን መልከ መልካም ቤት አስገብቶ ያበላ ያጠጣ ካንቺ ጋር ኃጢያት ልስራ ልድፈርሻ ላይ ብላ አስያዘችው። ቀድማም ነግረዋለች፣ እሷ እንደምትጎዳው ነግረዋለች። ብጎዳ ይሻለኛል ነው ዮሴፍ። መከራው በሐሰትም ቢሆን መከራውን ብቀበል ይሻለኛል እምነቴን ከማጎድል ብሎ ነውና ዮሴፍ እስከዚህ ድረስ ታመነ። ያን ጊዜ እሷ ጮኸች። ግን የነበሩት ሰዎች ምንድነው ያሉት? እንግዲህ ጉዳዩ አንቺ ያሹ ይመስላል። አንቺ ስታባርሪው ከወደ ኋላ ነው የተቀደደው ልብሱ እና የሱ ሳይሆን ጥፋቱ ያንቺ ይመስላል። ቢሆንም የንግስት ሚስት ናት፣ ንጉስ ነው ባሏ። ያው እስር ቤት ወሰዱት። ቅዱስ ዮሴፍ በግዞት ቤት ሳለም የእግዚአብሔር ረዳትነት አልተለየውም። እስር ቤት እንደታሰረ የሚገርም ከዛ የሚመጣው የእስር ቤት አዛዡ ነበርና የምግብ አጠቃቀማቸው በራሱ እንትን አልነበረም። ሁሉ በየመጣለት ምግብ ሲመጣ ወዳው እንደመጣች ሁላቸውም እንትን ይበሏታል፣ አጠቅማቸው። ዮሴፍ ልክ እዛ ውስጥ እንደታሰረ አይ እንዳታድርጓል። እንጀራው ሲመጣ ይሁሉ የሚጠራቀምና ሁላችንም ትበላላችሁ እንደውም ይተርፋል አላቸው። እውነቱን ይሁን እንደብለው የሱን ቃል ተቀበለው ያ እንጀራ ተሰብስቦ ለታሳሪዎቹ ሲመጣ ያ ተሰብስቦ ሁሉ እንጀራ እንደ ሲመጣ ሲከፋፈሉት ሲበሉት እንደውም ተርፎ ለስንት ቀን የሚተርፈን ያ የእስር ቤቱ አዛዥ ዮሴፍን አንተ የታሰሩትን ፀሐይ እንድሞቁ እንድንቀሳቀሱ አድርጌሃለሁ፣ አንተ ማስተዳደር ትችላለህ፣ መምራት ትችላለህ ብሎ በሚገርም በእስር ቤት ሁሉ እግዚአብሔር ሾሙ። ወደ እስር ቤት ሄደ በግፍ። ያን ጊዜ አሁንም እግዚአብሔር አብሮት ታሰረ ከዮሴፍ ጋር አብሮት እስር ቤት ገባ። በእስር ቤትም ባለሟልነትን አገኘ። የእስረኞች አለቃ ሆነ። ያን ጊዜ እስረኞቹን ይመክራቸዋል፣ እስረኞቹን ያስተምራቸዋል። በእስር ቤትም ሆኖ እግዚአብሔር ዮሴፍን አልተለየውምና በዚህን ጊዜ ነው። ከዚህን በኋላ በእስር ቤት እያሉ ሁለት እስረኞች ህልም አዩ እና ህልም አይተው የሚተረጉምላቸው አጥተው ሲጠቁረዋል፣ ከስተዋል፣ ላዝነዋል። ምን ሆናችኋል አላቸው። አንዱ እኔ በንጉሱ ፊት የወይን ዘለላ ያፈራ የወይን ዘለላ ይዤ በጽዋ ልጸምቀው ያሰብኩ አየሁኝ ብሎ ነገረው። አጠር አድርጌ ነው የምነግርህ። አይ አንተ ወደ ንጉሱ ትመለሳለህ፣ በንጉሱ ፊት ነገ የወይን አሳላፊ ትሆናለህ አለው። ወደ ስራህ ትመለሳለህ አለ። አንደኛው በሶስት መሶብ እንጀራ ነጭ እንጀራ ተሸክሜ በሌላ ያለውን እንጀራ በመሶቡ ላይ ያለውን እንጀራ አዋፍ ሲበሉት ወፎች ሲበሉት አየሁ አለው። አንተ ትወጣለህ፣ ከእስር ቤት ወጥተህ በንጉሱ አደባባይ ትሰቀላለህ አለው። ሁለቱም እንደሆነው የህልማቸው ትርጓሜ ደረሳቸው። ያም በንጉሱ ቤት ትገባለህ፣ ወደ ስራ ትመለሳለህ ያለውም ተመለሰ። ግን ምን ብለዋል ዮሴፍ? እኔ በግፍ ነው የታሰርኩት፣ የንጉሱ ሚስት በግፍ ባለስልጣን ስለሆነች በግፍ አሳስራይ ነው እንጂ በድዬ አይደለም። አንተ ስትመለስ በንጉሱ ዘንድ አሳስበ በግፍ እንደታሰርኩ ብሎት ነበረ። ወደ ንጉሱ አመልክትልኝ ያለው እንጂ ወደ እግዚአብሔር ጸልይልኝ ባለማለት በእስር ቤት ለ2 ዓመት እንደኖር አድርጎታል። እግዚአብሔርን ተስፋ ሳያደርግ የእግዚአብሔርን ቸርነት ሳይጠባበቅ ትንሽ ዘገየ ይላሉ መተርጉማኑ። አሳስበይ ስላለ ትንሽ ዘገየ፣ በእስር ቤት ዘገየበት። ዮሴፍ በእስር ቤት ዘገየ። ያም በስራው በባለሟልነቱ እንደቀጠለ ንጉሱ ህልም አየ። ንጉሱ በሌሊት ህልም ሲያይ 7 የወፈሩ የሰቡ ላሞች ከወንዝ ዳር ሲወጡ፣ እነዛን 7 ላሞች ደግሞ የከሱ ላሞች መጥተው ሲውጧቸው ሲያጠፏቸው አየ። 7 ያፈሩ የወይን ዘለላዎች አየ። 7ቱን የወይን ዘለላዎች የሰለቱ ደግሞ የወይን ስላቾች መጥተው እነዛን ሲውጧቸው አየ። እና የህልም ግራ ገብቶት ተጨነቀ። ሲነቃ ጠበብቱን በግብጽ ያሉ ጠበብቶችና መፈክረ ህልም ንጉሱ ፈርዖን አሰበሰበ። የሚፈታ ጠፋ፣ የሚፈታውና የሚተረጉመው ጠፋ። እና ሲጨነቅ ንጉሱ ምንድነው ብሎ ጠየቀው። ይሄ ባለሟሉ እንዲህ ሆኜ ህልም አይቼ ይሄው እንደምታዩ የሚተረጉምልኝ የሚነግረኝ አጣሁ አለ። የኛን እኮ ህልም እንዲህ በእስር ቤት እያለን ከኛ ጋር አብሮ የታሰረ ዮሴፍ የሚባል ዕብራዊ ያለ እነሱም ብንጠራው እኮ ይተረጉምልሃል አሉ። ዮሴፍ ተጠራ። ምክንያት ሆኖ ከ2 ዓመት በኋላ ከታሰረ ዮሴፍ ተጠራ።
በቃ የላሞቹ እነዚህ የሰቡ የወፈሩ ላሞች በግብጽ 7 ዓመት ሙሉ ጥጋብ ይሆናል ከነዚህ በኋላ ደግሞ እነዚህ የከሱ የጎፈዩ ላሞች ከ7 ዓመት በኋላ አለው ረሃብ ይሆናል ይህን የመከራ ዘመን እንዴት እንደምናልፈው ይህን የጥጋቡን ዘመን እንዴት እንደምናደርግ አንተ ብልሃት ፍጠር ብሎ ሾሞታል ዮሴፍን ያን ጊዜ ምክንያቱም ይሄን ነበር ይነግሳል የሚለውን ይሾማል የሚለውን ነበር ወንድሞቹ የሚፈሩት የነበረው እግዚአብሔር ያለው አይቀርም በምንም ይሁን በምን እግዚአብሔር ያሰበው ሰው ያቋርጠው እግዚአብሔር ያሰበውን ሰው ሊቀጨው አይችልምና ዮሴፍን በግብጽ ላይ ሾሙ በግብጽ ሲሾመው እንዳለው ህልሙ ተፈጸመ የጥጋብ ዘመን መጣ በዛ በጥጋብ ዘመን በረንዳ አሰርቶ የህል መጋዘን የህል መሰብሰቢያ አሰርቶ በአገሩ ህል ይሰበስብ ጀመረ እህል ሰበሰበ አብዝቶ ዮሴፍ ሰበሰበ ጉዳዩንም በንጉሱ አዋጅ ስለሆነ የተደረገው ህዝቡም ያመጣ ይሰበስብ ነበር እህል ተከማቸ አብዝቶ ተከማቸ ያ የረሃቡ የደስታው ዘመን አልፎ 7 ዓመት እንደገና የመከራው የረሃቡ የችግሩ ዘመን 7 ዓመቱ ተተካ ያን ጊዜ በዛ ላይ ተሾመ ዮሴፍ እህል እየሰፈረ ይሰጥ ጀመር ለህዝቡ ያከፋፈላል ይሸጣል ከየሀገሩ ከየምድሩ እየመጡ ሰዎች እህል ይገዛሉ ያው ችግሩ ጸንቶ ስለነበረ ዮሴፍም ቤተሰቦቹ ያዕቆብ ከከነዓን ግብጽ እህል እንዳለ ሰምቶ ወንድሞቹ ሊገዙ ሄዱ በዛ ሊገዙ ሄደው የሸጡት ወንድሞቹ ዮሴፍ ጋር ሄደው ብዙ ነገር አሉ ብዙ ነገር አወሩ እንደዚህ አንድ ሰው ልጆች ነን የትልቅ ሰው ልጆች ነን እንዲነን ብለው ነገሩት እሱ አውቋል 12 ነበር አንዱን ተኩላ በላው ብለው ነገሩት ሞተ ዮሴፍ ነገር ወለ ዮሴፍ ዮሴፍን ሞት ለዮሴፍ ነገሩት እንደተባለው ነገሩት እሺ እህላችሁን ይዛችሁ ሂዱ ብሎ አክብሮ አግኖ መልሶ ሰደዳቸው ሁለተኛ ግን ስትመጡ ትንሹ ወንድሙ ቤት ስለነበር ያንን ይዛችሁ ነው አላቸው ቤት አለው ወንድማችሁን ይዛችሁ ነው ብሏቸው ለአባታቸው ነገሩት አይ ይሄን አልሽ ያ በመጨረሻ መወደው ልጄ ሞተብኝ ደሞ ይሄንን ያይኔን ማረፊያ እኔ አልሰጥም ሌላ የሆነ ነገርስ ቢሆንብኝ አለ አልሰጥም ብሎ ያው የረሃቡ ዘመን 7 ዓመት ስለነበረ ረሃቡ ክፉ ሰፊ ስለነበረ ይሁዳ ሄዶ እኔ ልጆችን አስይዛለሁ መላ ዘመኔን ያንተ አገልጋይ ያንተ ባሪያ ሆናለሁ አባቴ ይሄንን ብንያምን ይዘን ካልሄድ ንጉሱ አይሰጠንም እህል አይሰጠንም ስለዚህ ይዘነው እንሄድ አለ ቅር ያለው ያዘነ እየፈራ ብንያምን ሰጣቸው ብንያምን ድጋሜ ይዘውት ሄዱ በዛ ይሄው ንጉስ ሆይ አምጣ ያልከነን ወንድማችንን ይዘን መጥተናል ብለው እጅ ነስተው ወድቀው ሰገዱለት ያው የተባለው ነዶ እንደሰገደ በህልሙ እነሱ ነዶ ሲሰግድ እንዳየ ወድቀው ሰገዱለት ምንድነው ጉዳዩ አላቸው ነገሩት እሺ ግቡ ቤት አስገባቸው ብሎ ማዕድ አሰርቶ ፍሪዳ ሳርዶ በደንብ ጠጅ አስቀርቦ እንዲመገቡ አደረጋቸው ከዛ ሲመገቡ ሁለት ይሆኑ ነው የሚመገቡ ታናሽና ታላቅ አንድ ላይ ይሆኑ ነው የሚቀመጡትና ብንያም ብቻውን ተቀመጠ እና ያን ጊዜ አንተ ምን ነው ብቻህን ተቀመጥክ ሲለው የኔ ወንድሜ ታላቄ ነበር የኔን ወንድም ተኩላ በልቶብኛል አለው ያን ጊዜ ዮሴፍ መቋቋም አልቻለም ዮሴፍ እንባውን በእልፍኝ ወደ እልፍኝ ገብቶ እንባውን አፍሶ እንደገና እንባውን ጠርጎ መጣና ያን ጊዜ ከበሉ በኋላ ምስጢሩን ገለጸላቸው እንግዲህ ምንድነው የገለጸላቸው መንገድ ሲሄዱ ብንያም ሽልቻ ውስጥ የሱን መጠጫ አድርጎት ነበር እና መንገድ ሲደርሱ እነኛን ሰዎች ፈትሽ እኔ የምጠጣበት ጽዋ ጠፍቶኛል አለ ተዛ ሰውየው ሮጦ ሄዶ ዮሴፍ ባለሟል ያዛቸው የጌታዬን ጽዋ ወርቅ ላበደረ ጠጠርህ ላበደረ አፈር ይደረጋልን የጌታዬን ጽዋ ሰርቃችሁ ትሄዳላችሁን አላቸው ያን ጊዜ የሮጡ ሄደው ሲፈተሽ ሽልቻው ብንያም ሽልቻ ውስጥ ተገኘ እና ያን ጊዜ ይላቀሱ ይጨቃጨቁ ይጣሉ ጀመር ገና የዮሴፍ ግፍ ገና ብዙ መከራ ያሳየናል ገና ብዙ ፍዳ ያመጣብናል ዮሴፍ ወንድማችንን በግፍ ሸጠን ይያሉ መጨቃጨቅ መጣላት ጀመሩ መልሰው ይዘዋቸው መጡ ብንያምንም ይዘውት መጡ እነሱም ተመልሰው መለመን ጀመሩ
እና ሲጨቃጨቁ የዮሴፍ ግፍ ነው እያሉ ሲሉ በሉ እንግዲህ ጥበብ እግዚአብሔር ነው የእግዚአብሔር ጥበብ ነው የናንተ ወንድሞቹን የሆዱን በሆዱ ቂሙን ትቶ ያው መማር ማለት ማወቅ ማለት መንገስ ማለት ቂምን በደልን መተውና ማስተዋል ማለት እና አንዳንድ ሰዎች ተሾመው ብዙ ጊዜ ሰዋውኛ ሐሳብ ያስባሉ በደላቸውን ቂማቸውን አይረሱ በድሎኛልና ልበድለው ወቅትና ጊዜ ስልጣን አግኝቻለሁና ልፍረድበት የሚሉ ሰዎች አሉ ይሄ ሰዋዊ አስተሳሰብ ነው የተማረ ማስተሳሰብ አይደለም የተማረ ሰው አስተሳሰብ መተው ነው ትልቁ ነገር መማር መሾም ማለት በተለይኛ በቤተክርስቲያናችን ቂምን መተው ክፋትን መተው ነው ዮሴፍ ያንን ልበቀል አላለም እጁ ላይ ወድቀዋል ወንድሞቹ የሸጡት እሱ ንጉስ ነው ያን ጊዜ አትጨቃጨቁ ጥበብ እግዚአብሔር ነው ቅሉ ጥበብ እግዚአብሔር ነው ወንድማችሁ እኔ ዮሴፍ እኔ ወንድማችሁ ነኝ ብሎ ራሱን ገለጸላቸው ያን ጊዜ ብንያም አብዝቶ ደስ አለው እነሱ አፈሩም ተደሰቱም ሁሉንም ሰው አቅፎ ስሞ እነሱ በበደሉ ለዚህ ነው የጌታ ምሳሌ ያልነው እነሱ በበደሉ እነሱ ባጠፉ እሱ ይቅራላቸው ያን ጊዜ ከዚህ በኋላ ያውቃል ዘመኑ ሰፊ ነው ሰናይ ቡሩክ ብእሲሁ ሰናይ ብእሲሁ አላቸው ያ ደግ ሰው ደህና ነውና አላቸው አባታቸው ሰላም ነው አሉት ከእንግዲህ ወዳ ስትመጡ አባቴን ይዛችሁልኝ ነው አላቸው ቤተሰቦችን ይዛችሁ ነው አላቸውና ተመልሰው ሄደው ነገሩት ይሄን ደስታ ለያዕቆብ ሲነግሩት ከዚህ ደውጭ በር ሮጦ በደስታ ሮጦ ሄዷል እና ያው ከዛ በኋላ ተመላልሶ መሸመት አይቻልምና እሱን ይዛችሁ ነው አላቸው አባታቸውን ዮሴፍ ያን ጊዜ ወደ ግብጽ ወርዷል ዮሴፍ የተመረቀ ማን ነው ያዕቆብ ወደ ግብጽ ወርዷል ልጁን ሲል ምንድነው ደራሲው በዚህ ምንድነው በመሐሌተ ጽጌ ላይ ሲደርስ ያዕቆብ ነገደ በፍሳሐ ለረኪበ ኩሉ መፍቅዱ ሶበ ሰምዓ በብሔረ ግብጽ ከመነግስ ወልዱ ይላል እና ምንድነው በዚህ በመሐሌተ ጽጌው ላይ ነው የደረሰውና የጌታን ስደት ጌታን አነጻጽሮ ነው ጌታ ወደ ግብጽ ተሰዷል ጌታ በመቤታችን ጀርባ ላይ በእነ ዮሴፍ በእነ ሰሎሜ ቅፍ ጌታ ወደ ግብጽ ሲሄድ ሾህ ይወጋው ፀሐይ እየመታው ቁር እየፈላበት ነው ጌታ ወደ ግብጽ የወረደው እና በመከራ ነው መቤታችንም የሄደችው የተሰደደችው እና ዮሴፍ ግን ወደ ግብጽ ሲሄድ በደስታ ነው ምክንያቱም የተሰደደ ዮሴፍ ልጅ በግብጽ ነግሷል ሲሉት በደስታ ነው ሄደው ያዕቆብ ዮሴፍ ነግሷል ሲሉት በደስታ ነው ያዕቆብ ለዚህ ነው ያዕቆብ ነገደ በፍሳሐ ለረኪበ ኩሉ መፍቅዱ ያለው ከቅዱስ ዮሴፍ ሕይወት ምን እንማር የፕሮግራማችን ዋና ዓላማ ነው የዮሴፍ ጋር ምን እናገኛለን ካልከኝ አፍቅሮ ጸላይት ወይ ሚቅርባይነት እናገኛለን የዮሴፍ ወንድሞቹ ገፈውታል ገርፈውታል ልብሱን ገፈው ወስደው ራቁትን አድርገው ሽጣውታል ተርቦ እንኳን አይኑ ይያየ ጉድጓድ ውስጥ አስቀምጦ እነሱ በልተዋል ስቀውበታል ብዙ ነገር አድርገውታል ዮሴፍ በጥፊ መተውታል ያን ሁሉ አሁን ከዮሴፍ ሕይወት ምንማረው ያን ሁሉ ይቅር ያለ እንደገፉ ይገፋቸው ሳይል እንደናቁ ይልናቃቸው ሳይል እንዳሰሩ ይልሰራቸው ሳይል ይቅር ያለ የገፉትን የወደደ የይቅርታ የንጽህና ያፍቅሮ ጸላይት መምር ነውና ከዮሴፍ እንማረው ራሳችን ምንም እንኳን መከራ ስደት ቢመጣ በእኛም እንኳን ብንፈተን እንድንታገስና ይቅርባይ እንድንሆን ከዮሴፍ እንማራለን ማለት ነው ዮሴፍ ሕይወት ይቅርታን ታጋሽነትን አፍቅሮ ጸላይትን ያስተምረናል ዮሴፍ ሕይወት ይሄን ያስተምረናል ከዮሴፍ የምንማረው መታመንን ነው ዮሴፍ ታማኝ ነው ምክንያቱም የንጉሱ ሚስት እምነት ላጉድል ቢል እሱ ወጣት ነው ቆንጆ ነው የወጣትነት እድሜ ነው ያለው የጉርምስና እድሜ ነው ያለው ጉርምስና ወጣትነቱ በዛ በቤተ መንግስት ያለው ውበት አላሳሳተው ታማኝ ሆነ ታማኝነቱ እስከ ፍጻሜ ሆነ እግዚአብሔር ደግሞ ለትልቅ አደረሰው ታማኝ ሲሆን ለትልቅ ደረጃ ይደርሳል እና በማንኛውም ሰው ባለበት ስልጣን ላይ በተሰጠው አደራ ላይ ታማኝ መሆን ዓለማውያኑ መንፈሳውያኑ በተኛ ቤተክርስቲያናችን ታማኝ ሰው ያስፈልጋታል ዛሬ ካህን ታማኝ ካህን ለክህነቱ የሚታመን ካህን ታማኝ ጳጳስ ታማኝ መነኮስ ያስፈልጋል እስከ ፍጻሜ ድረስ የሚታመን እንደው ኩን መሐይምነ እስከ ለሞት ወአክሊለ ሕይወት አወርሰክ እና እስከ መጨረሻ ታመን ነው አሁን ክህነታችን አገልግሎታችን ዲቁናችን ልዩ ልዩ መንፈሳዊ አገልግሎታችን ዓለማውያኑም ቢሆኑ
በሹመታቸው በስልጣናቸው ላይ በተሾሙበት ነገር ላይ መታመን ያስፈልጋል ከታመኑ በኋላ ከሰው የተሻለ ማን ትልቅ ነገር ስለሚሰጥ እግዚአብሔር ትልቅ ነገር ስለሚያደርግ ማለት ነው ከሰው የተሻለ በግብፃውያን ብዙ ሰዎች ሰምረው ሳይሾሙ እግዚአብሔር ስለመረጠው ታማኝነቱን ስላየ ዮሴፍ ተሾመና እንደ ዮሴፍ ታማኝ መሆን ያስፈልጋል እስከ መጨረሻው ድረስ ከቅዱስ ዮሴፍ የመታዘዝ የንጽህና የትዕግስት ማዕድ ትመገቡ ዘንድ ያዘጋጀንላችሁ የዛሬ መርሃ ግብራችን የእስካሁኑን ይመስል ነበር በቀጣይ ሳምንት በሌላ ዋናችን በሚሆን ቅዱስ እስከምንገናኝ ሰላም ቆዩ ቅዱሳን ዋኖች